በሽ ነበረ በሷ ምክንያት ነው ቤቴ የፈረዘ እያለ እንደዚህ ነው ራስን ማስከበር አይሻልም? ስትቆሪ ከዛ በቃ ስሬ በቃ ተለያየን። ከዛም በኋላ በቃ አቡዬ አንዱን ደግሞ ቀበስኩት። ያው እጄ አያርፍም፣ ጸባው አልተመቸኝም። አቡዬ ሁሌ ነጭናጫ ነው። አንዱን ደግሞ ቀበስኩት። ያው እጄ አያርፍም፣ ጸባው አልተመቸኝም። አቡዬ ሁሌ ከዛውን እሱን ተገባችሁ ሚዩት አድርጉ፣ ሌሎቻችሁ እንዳያስተጋባ። ማሬ በዚህ ኑሮ ነጭናጫ ባል አስበሽዋል እንዴ? እዳ ነው እንዴ? ምን ያነጫንጫዋል? ካላስደሰተሽ ባል ምን ያደርጋል? ባል የምትፈልጊው እኮ ህይወትሽን ለማጣፈጥ ነው አይደለ እንዴ? ደስተኛ ሆነሽ ማለት ነው። ወደ እኔ የሚመጡ ህፃኖች ነው አቡዬ። ቢያንስ በቃ 20 አልፉ። ለምን እንደሆነ አላውቀውም። እኔ የሚፈልገው ከ30 በላይ ነው። በቃ ሁሌ ወጠጤ ይመጣል። ሲመጡ ደግሞ አንስማማም። ጎበዝ ወጠጤ ይቅርብሽ። እኔ በሰል ያለ ረጋ ሰከን ያለ የእውነት ትዳር የሚፈልግ መውለድ መክበድ የሚፈልግ ነው እኔ ቤት የሚመጣው። አቡዬ የኢትዮጵያ ኑሮ አሰክሯቸዋል። አሁን እኮ ሰከን ያለ ወንድ የለም የሰከረ እንጂ። አይ አሉ የበሰሉም አሉ። ከ40 ይኸውልሽ ከ30 ቤት ውጪ መስፈርትሽ ላይ 40 አርጊው። 40 ስታደርጊው ጥሩ ነው። 40 እሺ አቡዬ። አሁን ለማንኛውም ማለት ነው በጣም ነው የሚወድሽ። በጣም ከልቤ ነው የሚወድሽ። እስኪ እንዳፋታሽኝ ደግሞ አሁን አጋብኝ። እሺ ቅርታ አማርኛ በደንብ ስለሚያ አጋባሻለሁ። እሺ መስፈርት ሀገሪ ከአንተውን ጀምር። ከሃይማኖቱ ማለት ነው። እኔ ጴንጤ ነኝ፣ ግን በእምነቴ ብዙ ጠንካራ አይደለው እኮ። ችግር የለውም እንደዛ ማለት አይጠበቅብሽ። በቃ እሱ ፕሮቴስታንት እንዲሆንልሽ ነው የምትፈልጊ። ኦኬ ፕሮቴስታንት የትም ይኖር፣ እኔ ኢትዮጵያ ውስጥ ይኑር፣ የትም ይኖር፣ ኢትዮጵያ የሚኖር እሺ፣ ሀገር ቤት የሚኖር እሺ፣ አብዱል ቪዲዮ አብራ እሺ፣ ኢትዮጵያ የሚኖር አንደኛ በእምነት ፕሮቴስታንት ሆነ ሀገር ቤት የሚኖር እሺ። እድሜው አቡዬ እንዶ 40 ይሁን። እንዶ ሽሮና ወንድ የበሰላ ስለሚሻል ይብሰልብልኝ። ጎበዝ፣ አንቺ በጣም ስማርት ነሽ እናቴ። ጎበዝ፣ ሽሮና ወንድ የበሰለ ነው የሚጣፍጠው። አንበሳ መብሰል አለበት። እድሜ 40 ኢትዮጵያ ውስጥ የሚኖር በሃይማኖቱ ፕሮቴስታንት የሆነ እሺ። ስራ ያለው የሌለው አቡዬ ስራ ችግር የለውም። ፈጥረኑ እንሰራለን። ብቻ ጸባይ ይኑር። አያጭስ አይቅም። በቃ ረጋ ያላዩ ማታ 2 ሰዓት የሚገባ ምንም አይነት ሱስ የሌለበት ቆይ አረጋጁ ማለት እየጻፍኩ ነው። ምንም አይነት ሱስ የሌለበት እሺ፣ ምንም አይነት ሱስ የሌለበት ኦኬ። እሺ፣ ስራ እኔ በጣም የገረመኝ ስራ ምንም ችግር የለብሽም ባይኖርበት በአንቺ ብር ነው የፈለገውን ነገር ፈጥረን እንሰራለን። ብቻው ጸባይ ነው የሚፈለገው። ስራ ፈጥረን እንሰራለን። ኧረ ሻረ ከሌለውም ካለ ይመረቃል፣ ከሌለውም ችግር ለምን ፈጥራችሁ ትሰራላችሁ? ስራ ለመፍጠር ችግር የለብሽም ባንቺ ብር ስራ ከኔም ችግር የለውም። ሰርተን ከባንክም ይበደራል። ብቻው በሱ ትልቅ ደረጃ መድረስ ካለብን ብንሰራ ችግር የለውም። ጎበዝ። እሺ ስራ ፈጥረን አሁን ይንጋጉልሻል። ስራ የሌለውን ያለው እንዳለ ፒፕል ችግር የለውም። ስራ አይኑር ምን አይኑር ብቻ ይጠጣ ያጭስ ስራ ፈጥረን እንሰራበታለን ካለው። እኔም የለም ግን ያው ችግር የለውም። ስራ ፈጥረን ምነው አሁን አፈገፈግሽ? በሽ ናቸው ይመጣሉ ስራ የሌላቸው ስል አሁን እኔም የለኝም ግን ካለው ባለው ገንዘብ ባይኖረውስ ገንዘብ ችግር የለውም ብለሻል እኮ ቅድም። አቡዬ ይህነት የአባት ስም አይደለም ይቀየራል። ጭንቅላት ካለ ጎበዝ። እሺ ስራ ፈጥረን እንሰራለን እናይሻለን። ከዛ አንዱ ድሃ መጥቶ ከዛ ነይ ስራ ይልሻል። በጣም ጥሩ። እሺ ምንም አይነት ሱስ የሌለበት ስራ ችግር የለውም ፈጥረን እንሰራለን። እሺ ቁመቱስ ረጅም፣ አጭር፣ መካከለኛ? እሱ የፈጣሪ ስራ ነው አቡዬ፣ ችግር የለውም። ምንም ይሁን ቁመናው ምናምን ችግር የለብኝም። አንቺ በጣም ጎበዝ ነሽ። መልክ የፈጣሪ ስጦታ ነው። ስለዚህ መልኩ ቁመቱ ምንም ችግር የለውም አቡዬ። ለጠብቻ አልሰራውም። ዋው ዩር አሜዚንግ ማሪ። ኮድሽ 01 ነው። እሺ ሚዩት አርጊና ጠብቂ። 01 ዙዙን ያላችሁ 01 ነው ኮድ የምጽፉት። ዙዙን ያላችሁ ወንዶች የዙዙ መስፈርት በእምነቱ ፕሮቴስታንት የሆነ ኢትዮጵያ ውስጥ የሚኖር እድሜው 40
ምንም አይነት ሱስ የሌለበት ስራ እኛ ፈጥረን እንሰራለን። ስራም ባይኖረው ችግር የለም፣ ሰው ብቻ ይሁን፣ መልኩ ምንም ችግር የለውም ብላለች። መልክ አልመርጥም፣ ሰው ብቻ ይሁን ብላለች። ስለዚህ ዙዙን ያላችሁ ወንዶች 01 ነው የምትጽፉት ኮች። ቴንክ ዩ። እሺ ሁለተኛ የገባችው ቀድሞ በገባ ስለ አካውንት የኔ ባካፕ አካውንቴ ነው ዶክተር ሀቢባ የሚለው የኔ ቪዲዮ የምለቅበት አካውንት ነው። ይህንን አካውንት ለላይቭ ብቻ ነው የምጠቀመው። ፎሎ ያላደረጋችሁ ዶክተር ሀቢባን ፎሎ አድርጉ። ቴንክ ዩ። እሺ ዱንቡሎ እንዴት ነሽ? አሎ አልሐምዱሊላህ። ሀቡዬ እንዴት ነሽ? ገና ነኝ። ምንድን ነው የሚለው ስምሽ? እስቲ አንብቢልኝ። ዱንቡሎ ብዬ ነው ያነበብኩት እኔ። አዎ ዱንቡሎ ነው የሚለው። እኔ ራሱ አላውቀውም፣ ግን ልጆቼን ዱንቡሎ ስለምላቸው ዱንቡሎ እያልኩ ጠራዋለሁ። ኦኬ ጥሩ በቃ እሺ። ድንቡሎዬ መስፈርትሽ ምንድን ነው ማሬ? ሀቡዬ ይቅርታ ለእኔ አይደለም እና እኔ ባለትዳር ነኝ እና ለወንድሜ። እሺ የወንድምሽን መስፈርት ንገሪኝ። መሐመድ ነው ስሙ። መስፈርት ማለት ለምሳሌ ሃይማኖቷ ከሃይማኖቷ ጀምረ ሙስሊም የሆነች እሺ የት የምትኖርበት ሀገር? ወላሂ መኖሪያዋ እሱ መስት ነው። የትም ብትሆን የትም ብትሆን ኢትዮጵያ አንፈልግም። ከኢትዮጵያ ውጭ እንዴ? ለቢዝነስ ነው እንዴ ፈለጋችኋት? እሺ ከኢትዮጵያ ውጭ? አይ ኖ እንደዛ ሳይሆን እሱ ፕሮሰስ ስለጀመረ ኦኬ እሺ። ከሀገር ቤት ውጭ የት ነው የጀመረው እሱ ፕሮሰስ? እሱ አውስትራሊያ እና ወደ ኢሮፕ ሀገራት ነው እየሞከረ ያለው። ኦኬ እሺ። ከሀገር ቤት ስለዚህ ወደዛ ግድም ያለች ነው መሆን ያለበት። ወደዛ ግድም ብትሆን የተሻለ ነው። ወይም አውስትራሊያ ወይም ኢሮፕ ነው እየሞከረ ያለው፣ ወደዛ እየሞከረ ነው። እሺ አውስትራሊያ ወይም አውሮፓ ያለች። አውስትራሊያ እንት ነው እንግዲህ ከ25 እስከ 28 ያለች ብትሆን ጥሩ ነው። አዎ ከ25 እስከ 28 ያለች። እሺ መልኳስ ቀይ፣ ጥቁር ምን አይነት መልኩ ማተር አያደርግም። እሱ ጸይም ነው። ያው ጸይምን ብትሆን ችግር የለም። እሺ ቁመትስ? ቁመቷ እሷ ረጅም ናት። ሜትር ከ50 ብትሆን ወይም ሜትር ከ60 ጥሩ ነው። ሜትር ከ55 ነኝ እኔ በጣም አጭር ነኝ። እሺ ሜትር ከ60 ይሆንበት እሱ ረጅም። እሺ እና ስራስ ቢኖራት ባይኖራት ችግር የለውም? ችግር የለውም። እሱን ያው እሱም እዛ ውስጥ ለሚሄድ አብረው ፈልገው ይሰራሉ። እሺ የአግብታ የፈታች ብትሆን ልጆች ቢኖራት ችግር አለ? ይፈልጋል? አይሆንም? ይሆናል? አይ የሚሆን አይመስለኝም። አግብታ የፈታች ችግር የለውም። ልጅ ያላት ግን ባትሆን ጥሩ ነው። እሺ ዙዙ ቅድም አቡዬ አገብቶ የፈታ ቢሆን ችግር የለውም፣ ግን ልጆቹም ከሆነ ችግር የለውም። ያው ልጅ የሚሰጥ እግዚአብሔር ነው፣ እናሳድጋለን። እሺ ኧረ አንቺ እናቴ ትለያለሽ። መስፈርቷን ደግሜ ሳላችሁ ትገረማላችሁ። የእሷ መስፈርቷ የሌለ እስካሁን ድረስ ስራ የሌለው ባል እሺ ብላ የምታገባ ሴት እኔ አጋጥማኝ አላውቅም። እሷ ግን ስራም ባይኖረው ፈጥረን እንሰራለን፣ ችግር የለም። እሺ የምትፈጥሩበት ገንዘብስ ባይኖረው ስላት ችግር የለም፣ በእኔ ገንዘብ ስራ ፈጥረን እንሰራለን። እና ለመጀመሪያ ጊዜ የሌለው ወንድ አየው። እሺ ኮድሽ የወንድምሽ ኮድ 02 ነው። እሺ ማሪ ሁለት ሳምንት ሙሉ እየፈለግኩለት ነው። እሺ ተረኛ ኤልያስ ነው። እሺ ሰላም ወንድሜ ኤልያስ። ሰላም ነው አቡዬ። አለው ልክ ወንድሜ እንዴት ነህ? ስላስገባሽ በጣም ነው የማመሰግነው በቅድሚያ። እሺ ወንድሜ እኔም አመሰግናለሁ። መስፈርት የሚጀምረው ከሃይማኖት ነው። ሃይማኖቷ ምን ይሁን? እሺ መጀመሪያ አንድ ነገር ልንገርሽ አቡዬ። እሺ እኔ እድሜ 26 ዓመቴ ነው እና በጣም እንደ እድሜ አይደለሁም። ችግር በደንብ አድርጎ ገርቶኛል ነው። እንደ እድሜ አይደለም። በጣም ጥሩ ችግር ሁሉ ትክክል። እሺ እና እኔ የምፈልገው ስልሽ ከኢትዮጵያ ውጭ ወደ ዱባይ ምናምን እየሞከርኩ ነው እኔ ማለት ነው። ወደ ዱባይ የትም አግብታ ወደ ውጭ ፈልገው እንደሱም ካለ ስልሽ እኔም እየሞከርኩ ስለሆነ ብዬ ወደዛ። ገባኝ። ሃይማኖቷን ጀምር። ኦርቶዶክስ ኦርቶዶክስ ክርስቲያን
እሺ እድሜ አንተ 28 ከሆንክ እሷ 25 ይመችካል። 26 ነህ። ውይ ገና ነህ እኮ በእናትህ ኤልያስ። እሺ በቃ 22 እስከ 25 ልበልልህ። የእሷ እድሜ ዲጄጃ ምን አስገቡት ቤተሰብ አግኝቶ አላደረገም። እስከ 27 ብኮን ችግር የለው እንዴ? በአንድ አመት ብትበልጥቅ ችግር የለው? አይ ኖርማል ነው፣ ችግር የለው። ጎበዝ። እሺ ከ25 ከ27 እሺ። ከኢትዮጵያ ውጭ የምትኖር ከሀገር ቤት ያለው ከኢትዮ ውጭ። እሺ መልኳ ጸይም፣ ቀይ፣ ጥቁር ምን አይነት መልክ ቢኖራት መልኩ? መልክ ችግር የለው። መልኳ ችግር የለው። እሺ መልኳ ችግር የለው። እሺ ቁመትስ? ኧረ ቁመትም ችግር የለውም። አውዬ እሺ አግብታ የፈታች ብትሆን ችግር አለው? ልጅ ከሌላት ችግር የለም። ችግር የለው። ልጅ ግን ችግር አለው። እሺ የኤልያስን የምትይ 03 ትጽፊያለሽ። ኮድ 03 የኤልያስ መስፈርት በእምነቷ ኦርቶዶክስ የሆነች እድሜዋ ከ25 እስከ 27 የሆነ ከኢትዮጵያ ውጭ የምትኖር መልኳ ችግር የለውም፣ ቁመቷ ችግር የለውም፣ ታት ብትሆን አግብታ ብትሆን ችግር የለውም፣ ግን ልጆች እንዳይኖራት አስገቡ። 03 እኔ የሚሉ ለኤልያስ 03 ነው ኮዱ፣ አስገቡለት። እሺ ያል አሁን መስፈርት ያለ አስመዘገበ ሰው አለ። አብዱል እኮ ሳምንት ተሞ እንዴ ሳምንት ድረስ ሀቢባ እኔ አላስመዘገብኩም። ሰላም ያለው እንዴት ናችሁ? ሰላም ነው። ደህና መጣሽ። እንዴት ነሽ? ደህና ነኝ። እንኳን ደህና ቆያችሁ። ሁላችሁንም ሰላም ብያለሁ። በጣም ታምሪያለሽ። ድምፅሽ ያምራል፣ መልክሽ ያምራል። ማሻአላ ሽክረን፣ አመሰግናለሁ። ይወድ በዲኑ ጠንካራ። እሺ እድሜው ከ30 በላይ በሰል ያለ ግን እሱ ራሱ በዲኗ ጠንካራ ነበረ። ጀርመን ብትኖሪ ችግር አለብሽ? እኔ አሁን ላይ እንኳን ወደ ኢትዮጵያ መኖር ነው የምፈልገው። ኦኬ እሺ። አይ ዲጄ ጃም የሚባል ልጅ አለ እና በዲኗ ጠንካራ የሆነች እኔን የምታጠነክረኝ ኢማነኛ ሴት እፈልጋለሁ ሲል ነበር እና ግን ጀርመን ሀገር መኖር ግድ ነው። ዲጂ ከሆነ እሷ ጠንካሪ ሰው ነው የሚፈልገው። እኔ ደግሞ ገና መጠንከር እፈልጋለሁ። እኔም ወላዋይ ስለሆንኩኝ መጠንከር እፈልጋለሁ። ሀቡዬ ጥሩ። ሲጀምር ዲጄ ሆኖ እንዴት ኢማንኛ ሊሆን እንዳሰበ አላውቅም። አይሄድም እኮ ዲጄ እና ኢማንኝነት እየሰማኝ ነው አለ ቪው ላይ ይታየኛል። ከ30 በላይ እድሜው ከ30 በላይ። እሺ ስራ ያለው የሌለው? ስራ ኦኬ ቢኖረው ይመረጣል፣ ግን ከሌለውም ኢትስ ናት ኢምፖርታንት። ግን የሆነ መስራት የሚፈልግ አይነት ሰው መሆን አለበት። ስራ ከሌለው እንዴት ያስተዳደርሻል ማሬ? ኑሮ ይከብዳችኋል እኮ። ስራ እንሰራለና የተገኘውን ስራ ላይክ የስራ አይዲያ ፈጥሮ መስራት የሚችል አይነት ሰው ከሆነ ስራም ባይኖረው ከሌለው ግን ታድሎ አንቺን የመሰለች ቆንጆ አግኝቶ እንደገና ስራ ሳይኖረው ስራ የመስራት ፍላጎት ካለው ችግር የለውም ማለት በጣም የታደለ ሰው ነው አንቺን የሚያገኘው። ስራ ቢኖረው ይመረጣል፣ ከሌለው ችግር የለውም። ግን መስራት የሚወድ ሰው መሆን አለበት። ሀቡዬ ስራ ወዳድ መሆን አለበት። ሶዬ እንዴት ነህ? የጠፋ ሰው ደህና ነህ? ኮይ ተጠፋፋን። አካውንት ሲዘጋብኝ ቀዩን አልወድም። ጸይም ጠቆር ቢልም ችግር የለውም፣ ግን ቀዩ እንዳልወድም። ኦኬ ጸይም ወይም ጥቁር ብዬዋለሁ። ራስሽ ቀይ ስለሆንሽ ነው ቀይ ወንድም አትወጂው? እሱም ብቻ ሳይሆን ቀይ ወንዶች ሳያቸው ሴት ይመስሉኛል። አምሶ ሶሪ ጋይስ፣ ቀይ ወንዶች ገደሉን። አምሶ ሶሪ ጋይስ ለማለቴ ግን ሴት ነው የሚመስሉኛቸው አይልትሱ ከለራቸው። ማሪ ልጅ አታሳይ፣ ይዘጋብናል። ህፃን ልጅ አይፈቀድም በቲክቶክ። እሺ እንትንስ
እድሜውን ብለሻል። ቁመት አንቺ እንዴት ነሽ? ረጅም ነሽ? እኔ ሜትር ከ60 ነኝ ቁመቴ። ሜትር ከ60 ከሆንሽ አንቺ እሱ ከ80 ምናምን ይመችሻል። ሜትር ከ80 ይሁን ግን ቦርጫ ምናምን እንዳልወድም ስፖርት የሚሰራ የሆነ ፈርጠም ያለ ወንዳቋም ያለው ሲክስ ፓክ ስፖርት የሚሰራ ወንዳ አቋም ያለው ቦርጭ የሌለው አደራ ብላለች። ቦርጭ በጣም ነው የምትጠላው። ሀቡዬ እኔ 12 ሰዓትና 13 ሰዓት እየሰራሁኝ ከስራ በኋላ ስፖርት ይሰራለሁኝ እና እንደኔ ጠንካራ የሆነ ራሱን የሚችል የሚሰራ ጎበዝ ሰው ነው የምፈልገው እንጂ ደካማ ሰው አልፈልግም። እሺ እንትን አግብቶ የፈታ ልጆች ያሉት ቢሆን ችግር አለው?